ጉድ ቤተሰብ ሄርሜላ እንግዲህ አርግዛለሽ የሚል መረጃዎች እየወጡ ነው ከቡቴ ማለት ነው የኔ ማሮች። እና በሚገርም ሁኔታ ማለት ነው የሰው ልጅ ምንም ነገር እንትን ሳይል መቼ ሳይ አያወራም። እና አብርሃም ራሱ ለምንድን ነው ጋሽዬ እንትን ሲል ለምንድን ነው መሬት የማያየው? እና ሩቴን ለምንድን ነው የማይቀበላት የምትሉ ልጆች አላችሁ። እንዲሁም ደግሞ ትላንትና ስለ የተንቢ በቡቴን ዝም ብላችሁ አትጥሯት ብዬ ላይቭ ገብቼ አውርቼ ነበረና ቡታጅራ በማንም እንትን አትጠራም። እና ለምለም አለች፣ የስራ ሰው ለምለም አለች። ሲጀመር የታወቃችሁ በፊትም በየተንቢ ነው አይደል? እንዲ ሀገር ያወቀው ፀሐይ የሞቀው ነው ብዬ ተናግሬ ብዙ ተቃውሞ ደርሶብኛል። እንግዲህ ቤተሰብ በጣም ብዙ እንትን እንደምትሉ ማለት ብቻ ግን ዛቻ እንዲ አንቺ እንዲ እኔ በሩቲን ያወቅኳት በብዙ ልታውቋት ትችላላችሁ። ግን ሞር የተቆሰቆሰች ቡታጅራ በተንቢ ነው ብዬ በተናገርኩት። እንዲሁም ደግሞ ለምንድን ነው የተንቢ የማትናገራቸው እነዚህ ልጆች ምንድን ነው ችግሩ ምናምን እያላችሁ ነበር። እና እንግዲህ አንዳንዴ የሰው ልጅ ብዙ ስራ አለበት። የተንቢ በዚህ አጋጣሚ ልታያቸውም ላታያቸውም ትችላለች። ለምን እሷ ስራ ላይ ስለሆነች ማለት ነው። እሺ አንዳንድ ሰዎች የጠየቃችሁኝ ሰዎች ስላላችሁ ማለት ነው። ሌላው ደግሞ አብርሃም ይታሰር ምናምን ብላችሁ በእንትን ባላችሁ እንትን በቅድም በለቀኩት ቪዲዮ እንዴት እንደዚህ ትያለሽ አላችሁ እንዴ? በደንብ ነው አምለው በደንብ እላለሁ። ምክንያቱም አብርሃም እኮ የሀገሬ ልጅ ነው። ምንም ማለት የሚሰራው ስራ ትክክል ነው ወይ አይደለም እያልኩ ነው። ግን ደግሞ ጭንቅላቱ በምን እንደተመረዘ ባላቅም አብርሃም እንደዚህ ኦዲየንስ ሲነሳበት ወዳውኑ ነበረ ወደ ራሱ የሚመለሰው። ነገር ግን አሁን እንግዲህ ሄርሜላን ያረገዘችው ምናምን ከሱ ነው ወይ ምናምን እና ሄርሜላ በጣም ቴንሽን ላይ ናት ምናምን የሚሉ መረጃዎች አሉ። መቼስ እኔ ላጣራውና ትንሽ እንሄድበታለን ብዬ ነው ያዘገየሁት ነገሮቹን። ግን ደግሞ አሁን ትንሽ ፍንጮች ምናምን እየመጡ ነው ማለት ነው። ቱስ የሚሉት ዩቱበሮች አሉ ከቡቴ ማለት ነው። እኔ አሁን ቡቴ ቢሆን የትም ተሯሩጬ የማመጣው መረጃ ነው የነበሩ ማውቀው። ግን ሸገር ነኝ ለጊዜ ያለሁት ከአንድ ወር በኋላ መለሳለሁ ወደ ቡቴ ማለት ነው የኔ ውዶች። ግን ብቻ ግን አዎ እንደዛ ብለው የሚሰሩ ዩቱበሮች እቃወማቸዋለሁ። ምክንያቱም ገቢ በሱ እያገኙ ሁሉ ነገር በሱ እንትን እያሉ እቃወማቸዋለሁ። ምንም ቢሆን የሀገሬ ልጅ ነው፣ አብርሽ ወንድሜ ነው፣ እወደዋለሁ። ስራው ግን አይመቸኝም። የሰው ልጅ ሰው በሰውነቱ ይከበራል እንጂ እንደዛ እያመጣችሁ የምትረግጡትን አልቀበላችሁም ነው ያልኩት። አሁንም እላለሁ ማለት ነው። ስለዚህ ሁሉ ነገሩን ስራውን ፎቶውን እየለጣጠፍሽ ሰርተሽ ወደሽ ከዛ በኋላ ግን እንትን ይደብራል። ለምን አትሄድባቸውም የሚልም ትኩስ ዜናዎች ቲክቶክ ላይ አሁን ብቅ ብላ ነበረ በዚህ 2 ቀንና ሜንሽን ያደርጓታል። በቃ በውስጥ ይልካሉ። ለምን ትናገራቸው፣ አንድ ትበላቸው፣ እንደባለፈ ዝም ይበሉ ምናምን የሚሉ አሉ። እንግዲህ ለምን እንቀሰቅሳላታለን ማለት ነው። እንደባለፈ ዘጭ አንድ ወታ ብትል በቃ እንዴ ምናምን ተብሎ ያው እኛ ፈሽፋሽ ዩቲዩበርነት እስካሁን ያለ ነው ማለት ነው። ስለዚህ አብዛኞቻችሁ የምታነሱት ጥያቄ ውድቅ ነው ለእኔ ማለት ነው። ምክንያቱም በጣም ብዙዎቻችሁ እኔም እኮ እያስተማር አይደለም። ለምሳሌ አሁን እኔ የልጅ እናት ነኝ። የልጅ አባት የሆነ ከዛ ሴት እንደዚህ ሲል ፈቅጄለት ከሆነ ኦኬ ሊሰራ ምንም ችግር የለውም። ግን በዚያ የልክ ሰርተሽለት ምናምን ከሱ ጋር ትቀጥያለሽ ወይ? በፍጹም ልፈቅድለትም። እንደዚህ አይነት የወረደ ስራ አልችልም። ስራው ትክክል አይደለም። ግን እግዚአብሔር በፈጠረው አምሳልና ምስል የምትሳለቁት ነው ያልኳቸው። በተለይ ቲክቶከሮች በጣም ብዙ ፎሎወር ከአብርሃም ነው ቪው የምታገኙት። እናንተም ለጥቅማችሁ ነው። ዝም ብለሽ ብትንጫጭ ገዝተ ላይ እንትን ብትይ እኮ አንቺም ነገ እኮ ይጠቅምሻል እኮ። ፍቃድ ልጅ አለሽ እንዴ? ለማያውቅሽ ቲክቶክ ነው ያለኝ ዩቲዩብ ነው ያለኝ ነው። ቲክቶክም ነገ ሀገርሽ ገብተሽ ማስታወቂያ ሰሪበታለሽ፣ አንዳንዱ ነገሮች ትሰሪበታለሽ። እና በዚህ አላምንም ማለት ነው። ቲክቶክም ዩቲዩብም ዘሴም ለኔ። ምክንያቱም ስም እስካጠፋችሁ ድረስ ማለት ነው። ገባችሁ? ስለዚህ እኔ በጣም ብዙዎቻችሁ ጥያቄዎች እንትን ያለኝ ይሄ ነው። ኮመንት ላይም በውስጥም ጠይቃችሁኛል። ልክ ነው ብለሽ ታስቢያለሽ ወይ ያላችሁኝ ያላችሁ እና ለዛ ስለሆነ እንትን አይለኝም ማለት የሆነ ጥያቄያችሁ ወደ ውስጥ ላስገባው አልችልም። ገብቷችኋል? ወዳችኋለሁ፣ በጣም የማከብራችሁ። ነገር ግን የሰውነት በሰውነት መከበር አለበት። እንግዲህ የሄርሜላ እርግዝና እውን ሲሆን አብርሃምና ሩታ ይታረቃሉ። በቃ ይታረቃሉ። ምንም አይደለም። ሩታ ወይም ደግሞ ሄርሜላ የምታረግዘው ከባሏ ሊሆን ይችላል። ስለዚህ ምን እንትን አስባላችሁ? ምን እናንተ ታውቃላችሁ? እናንተ የ30 የ25 ደቂቃ የተቀረጸ ቪዲዮ ነው የምታዩት። ካላስ
ከዛ ውጭ ግን የሰው ህይወት አውቃለሁ አትበሉ። ደግሞ ከኛ የበለጠ እኔ አውቃለሁ፣ እኔ እንደዚህ ነው፣ እኔ እንደዚህ ተነግሮኛል የምትሉ መሬት ወርደ ነው እኛ እያለ እናንተ አውቃለሁ የምትሉ እና ደግሞ ወንድሜው ቀብራላ ወይም ደግሞ በቅጥል ስሙ ማይክል ጃክሰን እንደዚህ አይነት የተልከሰከሰ ስራ አይሰራም። ግን ደግሞ ለስራ ለቪው ብለው ተሳስቶ መቼስ ሴት ያላከው ምን አይፈራም ነው የሚባለው። በፊት ምንድን ነበረ የሚባለው ቤተሰቦች አላውቅም። ብቻ ግን አሁን ላይ እንደዛ ስለሆነ ነገሮቹ እንደዛ ስለሆነ በዛ እየሄደበት ነው ማይክል ጃክሰን ማለት ነው። ስለዚህ ስራበት ቀብራራው ማለት ነው። ያለሱ ዩቱብ የማያምር ያለነሱ ብጠሩት ምን ሁሉ ነገር ቲክቶክ በሉት ሁሉ ነገር ዝጭ የሚል እስኪ ማን የትኛው ዩቱበር ነው ከኔን ጭምር የትኛው ዩቱበር ጥርተን ነው እየሰራን ያለን? አብርሃም ሩታ ሳ ወለላ። ለምንድን ነው ግን ሀቅ የምትደብቁት? እውነቱን ለምንድን ነው የማትወዱት? አንዳንዴ እኮ ኦዲየንስም እኮ እኛ ባስለመዳችሁ ልክ ነው። ምሳሌ አሁን አብርሃም ባስለመዳችሁት ልክ ነው እየሰራላችሁ ያለው፣ በምታዩት ልክ ነው የእናንተ እንድታዩት እየሰጣችሁ ያለው ማለት ነው። ገባችሁ? አብርሃም የመጣበት እስካሁን ልክ ነው ወይ ብላችሁ ስታስቡ እስከ ዛሬ ድረስ አብርሃም ለካ እየሸወደን ነበረ ምናምን ብላችሁ የምታዩት ውሸቱ ምኑ ማለት ነው። ስለዚህ እናንተ በተቀበላችሁት እናንተ ምን ልበላችሁ እናንተ በተመለከታችሁት ወይም ደግሞ ቪው በሄደለት ልክ ነው። የሰው ልጅ ምን ይወዳል? ውሸት፣ ቅጥፍና። እውነትን አይጋፈጣትም። ታውቃላችሁ? እውነትን አይጋፈጣትም። እኔ እውነትን በደንብ ነው የምጋፈጣት። ምክንያቱም እውነት የሆነ ጊዜ ስለምትወጣ፣ ርጋጡኝ፣ ሂዱብኝ፣ የፈለጋችሁት ነገር በሉኝ፣ እውነት ናት። መቼም የማትደበቅ እውነት ናት። ገብቷችኋል? እኔ ከዚህ በፊት ፍቅር ወለደች ብዬ መጣ። እኔ የዛኔ እግዚአብሔር ይቅር ይበለኝና አናደውኝ ነው እንጂ እነሱን ላወጣባቸው አልነበረም። ከአብርሃም ጋር አጣሉኝና በሆነ ምክንያት ተጣላን። የዛንን ነበረ ወደ ሚዲያ ያወጣሁት ማለት ነው። ከዛ ዋሸች። እኔ ያልወለድኩም ሁሉም ዩቱበር ሁሉም ዋሸላት ማለት ነው። ወጥቶ ኧረ ላይቭ ላይ ገብተው ምንም ማራ ጭራሽ ተባለች። እኔ ግን እውነት ነው ይኸው ብዬ እንዲህ አንቺ እንዴት ነው ይቺን 5 ሳንቲም የምትበያው ፍሬ ልጅ ወልዳለች ስትይ ማህፀኗ እንዴት ችሎ ነው ልጅ የምትወልደው አንቺ ቀዳዳ ስትሉኝ፣ ኧረ ጠብቁ የሆነ ጊዜ ይወጣል ብዬ ፈነዳ። ከዛ በኋላ እየረገጣችሁኝ ምን እያላችሁኝ ከአስከፈ ወጥታችሁ ረግጣችሁ ምን ፎቶ ሳይቀር በቲክቶክ ሂዳችሁብኝ፣ እኔ ግን እውነት ነው ብዬ የቆምኩኝ እውነት ወጣ። ገባችሁ? ዛሬም የእነና የሩታና የአብርሃም ነገም አንቺ ሁሌ እንደዚህ ነው የምትይው ምናምን የምትሉኝ ልጆችም ካላችሁ ነገ እውነታው ሲገባችሁ እንደዚህ ነው እንዲህ ስራው ብላችሁ ትገነዘባላችሁ። ነገር ግን የሰው ልጅን እግዚአብሔር በፈጠረው መልክ እናንተን ልትሳለቁበት አይገባም በጭራሽ ማለት ነው። እኔ እንደዚህ አይነት ነገር አልፈቅድም። እውነት ለመናገር እኔ አብርሃም ጠልቼ ፎቶውን ወድጄ ገንዘብ እያገባው እሱን በምንም ተአምር ልጠራው አልችልም። በደንብ ከውቴ ወንዶች እንደውም የምወደው አብርሃምን ነው። በዚህ ነው ወይ ነው መልካም ስብዕና አለው። እኔ የድሮ አብርሃም ነው እንጂ የማውቀው የአሁኑ አብርሃም ውስጡን አላውቅም። እግዚአብሔር ነው ውስጥ ምንም የሚያውቀው ማለት ነው። እና ይሄንን ነው የምላችሁ። በጣም ስለተናደድኩኝ ስለተበሳጨሁ በጣም ይቅርታ። በጣም ባናዳችሁኛል አብዛኞቻችሁ ማለት ነው። ይሄንን ልናገራችሁ ብዬ ነው የመጣሁት እና ይህንን ይመስላል የኔ ወዶች። እንግዲህ ሪከርድ ነው እያደረኩ ያለሁት ሊሰማችሁም ላይሰማችሁም ስለሚችል ይህንን ይመስላል። ወዳችኋለሁ። ላይክ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስከመጣ ድረስ ሰላማችሁ መድኃኒዓለም አባቴ ያብዛ። ወዳችኋለሁ። ይህ ቻናል ግን ላይክ አድርጉት፣ ላይክ ብቻ አድርጉት። ሌላ ምንም ነገር አታርጉት። ወዳችኋለሁ። ባባይ